በደቡብ ኢትዮጵያ ክልል 138 ድርጅቶች 333 ፕሮጀክቶችን በመንደፍ በኢኮኖሚያዊ ማህበራዊና በሌሎች ዘርፎች እየተንቀሳቀሱ ይገኛሉ። የክልሉ ፋይናንስ ቢሮ የፊስካል ፖሊሲ ትብብር ዘርፍ ኃላፊ አቶ ታምራት ታንጋም የሲቪል ማህበረሰብ ድርጅቶች በመንግስትና ህዝብ መካከል ያለውን ቅንጅትና ትብብር ለማጠናከር ያላቸው አስተዋጽኦ ከፍተኛ መሆኑን ተናግረዋል። በመንግስትና በሲቪል ማህበረሰብ ድርጅቶች መካከል ያለውን ቅንጅትና ትብብር ለማጠናከር እንዲሁም የጋራ ጉዳዮቻችን አንስተን በጥልቀት ለመወያየትና ከኛ የተሻለ አገልግሎትን ለሚጠብቀው ለህዝባችን የተሻለ አገልግሎት ለመስጠት የሚያስገኙ የጋራ መፍትሄ በሚያስፈልጉ ጉዳዮች ላይ ለመወያየትና ለመመካከር የተዘጋጀ መድረክ ነው። በምክትል ርዕሰ መስተዳደር ማዕረግ የወላይታ ክላስተር አስተባባሪና የፋይናንስ ቢሮ ኃላፊ አቶ ተፈሪ አባተም ሀገራችን ተግባራዊ እያደረገች የምትገኘውን የለውጥና የእድገት ጉዞን ለማስቀጠል እየሰራችና እየመከረች ትገኛለች ብለዋል። ሀገራችን ኢትዮጵያ በዘመናት ጠላት በሆኑ በውስጥና በውጭ ባንዳዎች እርስ በርስ ጦርነት ስትተራመስ የአንድ እናት ልጆች እርስ በርስ ሲገዳደሉ ሀገር ሲያወድሙ የነበሩ በቅምና በቁርሾ የለማ ሀገር እንደሌለ መንግስት አምኖ ተረድቶ ሀገራዊ ምክክር ኮሚሽን በማቋቋም ማጠቃለያው ከሐምሌ 8 2018 ጀምሮ በ8 ዋና ዋና አጀንዳዎች ላይ ትመክራለች። ስለዚህ ሀገራዊ እርቅና ምክክር የተሳካ እንዲሆን የዜግነት ግዴታቸውን እንድትወጡ አደራ ለማለት ይፈልጋል። በክልሉ የሚገኙ የሲቪል ማህበረሰብ ድርጅቶች በማህበራዊና ኢኮኖሚያዊ ዘርፎች ተሳትፎ በማድረጋቸውም ለውጥ መመዝገቡን አመላክተዋል። የሲቪል ማህበረሰብ ድርጅት በኢኮኖሚና በማህበራዊ ልማት ግንባታ ውስጥ በመሳተፍ የሚያበረክቱት አስተዋጽኦ ከፍተኛ ሲሆን በተለይም ከፋይናንስ ከቁሳቁስ ድጋፍ ባሻገር የሲቪል ማህበረሰብ በዓለም አቀፍ በአገር አቀፍ ደረጃ የተገኙ ምርጥ ተሞክሮዎችን አዳዲስ አሰራሮችና ዘመናዊ ቴክኖሎጂዎችን ወደ መንግስት መዋቅር ወደ ማህበረሰቡ በቀላሉ በማስረጽ ረገድ እየተጫወተ ያለው ሚና እጅግ የላቀ ነው። እነዚህ ተሞክሮዎች የመንግስትን አፈጻጸም አቅም የሚያሳድጉና የህዝባችን የዕለት ተዕለት ህይወት የሚያቀሉ ስለመሆናቸው ባለፉት ዓመታት የተመዘገቡ ፕሮጀክቶች ውጤቶች ጉልህ ማሳያዎች ናቸው። የህዝብ ለህዝብ ግንኙነትን ከማጠናከር ባሻገር ቀልጣፋ አገልግሎት ለመስጠት የሲቪል ማህበራትና ድርጅቶች ሁለንተናዊ ተጠቃሚነትን ለማረጋገጥ ከፍተኛ አስተዋጽኦ እያበረከቱ ይገኛሉ ብለዋል። በውሃ፣ በሳኒቴሽንና ሃይጂን፣ በጤና፣ በግብርና፣ በኑሮ ማሻሻያ፣ በትምህርት፣ በህፃናት ጥበቃ ተሳትፎ እንዲሁም በአካባቢ ጥበቃ የአየር ንብረት ለውጥና ሌሎች ዘርፎች በግልጽ የሚታዩ ሲሆን ያካሄድን ያለነው መድረክ አሁንም በክልላችን የሚስተዋሉ የልማት ክፍተቶችን፣ ፍላጎቶችን በዘላቂነት ለመመለስ ከሁሉም ባለድርሻ አካላት አጋሮቻችን የሚገኘውን ዕውቀት፣ ክህሎት፣ ዓለም አቀፍ ተሞክሮዎችን ውስን ሀብት በአንድ ላይ ለማቀናጀት አሟጦ በመጠቀም የሚያስችል ትልቅ ዕድል የሚፈጥር ስትራቴጂካዊ መድረክ እንደሚሆን ሙሉ እምነት አለኝ። በክልሉ ፍትሐዊ የልማት ተጠቃሚነትን የማረጋገጥ ስራም እንደሚጠናከር የገለጹት አቶ ተፈሪም የተጀመረውን የብልጽግና ጉዞ ለማስቀጠል መትጋት እንደሚገባም አሳስበዋል። በመርሃ ግብሩ በክልሉ የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች የስራ አፈጻጸም ሪፖርት ያቀረቡ ሲሆን በቀረበው ሪፖርት ዙሪያም ሰፊ ውይይትና ማብራሪያ ተሰጥቶባቸዋል።